እሺ ቤተሰብ ሰላም፣ ዛሬም እንደተለመደው ብቅ ብያለሁኝ። አቶ አብርሽ አበጋዝ ብለውታል እና የሚያደርጋቸው ነገሮች በጣም የሚያስጠሉ ነገሮች ነው። እንዴት ነው የአራት ወር ልጅ ከእናቱ ቀምቶ እኔ ያሳድጋለሁ ብሎ የሚለው? እሱ ሊያጠባው ነው፣ እሱ ፓምፕስ ሊቀይርለት ነው፣ እሱ ሊንከባከበው ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የእምፎዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም። ያው ዛሬ እንደተለመደው ነው። አብርሽ የሚያደርጋቸው ነገሮች በጣም የሚያስጠሉ ነገሮች ናቸው። በጣም የሚዘገኑ ነገሮች ነው የሚያደርገውና አንድ አራስ ልጅ እንዴት ነው ከእናቱ ቀምቶ እኔ ያሳድጋለሁ ብሎ የሚለው ማለት ነው? የማይመስል ነገር፣ የማይሆን ነገር። እርግጥ ያው ለውሽሚዬ ልታሳድግለት ትችላለች። ግን ይሄ ህፃን ልጅ አራስነቱን እንኳን ተኝቶ እውነት አላጣጣመውም፣ አልተፈራገጠም። በእውነት ህፃን ልጅ እኮ ሲተኛ አልጋ ላይ የአራት ወር ልጅ እኮ ማለት ግን አሁን እናትና አባቱን መለያ ምን ማድረጊያው ሰዓት ነው እና ካሜራ ፊት የሚቀርባለ ልጅ አይደለም። አሁን ይሄ ህፃን ልጅ በእውነት ካሜራ እንደው ትንሽ እንኳ ለአይኑ እንኳ ትጠነቀቁለትም፣ ለአይኑ እንኳ ትጠነቀቅለትም። ኧረ በጣም የእናንተ ደግሞ ተለየ። ኧረ አብርሽ ያንተ ደግሞ ተለየ፣ በጣም ነው የተለየው። አንተ እንዴ ይሄን ያክል ጅና አንል ሞኝ ነህ አንል። እንደውም እኛን ሞኝ ማድረግ ያዝከው አንተ። ይሄ ህፃን ልጅ ቅጭት ቢልሳ እንዴ! ህፃኑ ልጅ ቅጭት ቢልሳ ገና ያልጠነከረ ልጅ እንዴ! ከአንዱ ቤት አንዱ ቤት ስታደርጉት ይሄ ልጅ በሽተኛ ቢሆንባችሁ ሳ ንፋስ ቢመታው ሳ በኋላ ለማን ነው ጸጸቱ? ለእናንተ እኮ ነው። እኛ ምን አገባለ ነገሩ? አንተ አባቱ ነህ፣ እንደፈለክ ማድረግ መብት ነው። ግን ቢሆንም ግን ህፃን ልጅ እንዳውም እኮ የህፃን ልጅ መብት አለ እንዴ! ይሄን ያክል ህፃን ልጅ አራት ወር ያልሞላው ልጅ እንደዚህ ማድረግ፣ ወይ ወገቡ ቢቀጭ ወይ የሆነ ነገር አንገቱ ቢቀላ በኋላ የማን ያለህ ልትል ነው? አይናገርም፣ ደብሮት ነው። እንዴት ነው አራስ ልጅ የሚናገረው? ኧረ ምን አይነቱ የቁርበት ነው? ዛሬ ከዛ ሌላ ጅም ትንሽ ቆይ ትንሽ ጠንክሮ ነው ያላለ 6 ወር 7 ወር እስቲ ዋና አስመዝግበዋለሁ አለ። ለጊዜው ግን ዋና ብቻ ያስመዘግበውና ማታም ብቻ ግን ያሳደርኩት ትንሽ አስቸጋሪ ወተት ምናምን ነገር ብዙ ማለት ጊዜ አልተለመደም እንደዛ ነገር ላይ ግን እንደምንም ግን ያሰመረው ሌላ ሀገር ላይ ህፃኖች ሲወለዱ እውነቱን ነው እንደዚህ ባህር ዋና ያስመዘግባሉ። ትንሽ ከፍ ካሉ በኋላ ደግሞ ስፖርት ቤት ገብተው እንዲሰሩ ያስመዘግቧቸዋል። እና ግን ቢሆንም ግን ያንተ ነው በጣም እንትን አደረኩ። ምንድን ነው ነገሩ? ለማሳየት ብዬ ነው። እና ለማንኛውም ፋሚሊዎቻችን መጀመሪያውን ለማሳየት በእውነት ፍትህ ለህፃኑ እውነት ለአራሱ ልጅ አብረን የምናየው ማለት ነው የሚሆነው ፋሚሊዎችን ነበር ይሸበላ እኔ በጣም ነው እንደው የህፃን ልጅ ያልታደለ መከራውን አየ። በጣም መከራውን አየ። በቃ የሚያደርጉትን እኮ ነው የሚያደርገውን እኮ ቅጥ ያሳጣው። ይህናት ማድረግ አይቻልም። እና ያው እንግዲህ በልጅነት የመጣክ ከኔው ጋር እንደዚሁ አብረን እናርጋለን ማለት ነው። እኩል ነው። ከዚህ በላይ ቀንድ ታወጣለህ እንዴ? ነው ልጅ ነኝ ይላል እንዴ? ከዚህ በላይ ቀንድ ታወጣለህ እንዴ? እና ላይፋችን እንዲወስላል መስታወት ላይ እኮ እኔና ልጄ ራሳችንን እያየሁት ማታ ስስቅ የምን መስታወት ላይ እንደዚህ እያየሁት ነበርና አናምንም እናምራለን። እና ምን እንዳደረኩ ትናንትና ቁጭ ይላል። የሆነ ሰዓት ላይ ደግሞ በእግሩም ላቆመው ሞክሬያለሁ። በእግሩ ላሳያችሁ ሲቆም እዚህ ቆም
ዛሬ ቆይ ምሳል በእውነት ጥሩ አይደለም መስራት ያስከብርሽ። ልጁን ወደ እናቱ ብትመልስ ለእናቱ ብትሰጥ ልጅን አትብላ መቼም አትከለክልም። ከዚህ በኋላ የትም ቦታ ሲሄድም ስመጣም ስገባም ከልዑል ጋር ነው የምታገኙ። የገባሁበት ቦታ ልዑል አለ፣ የገባሁበት ቦታ እንደዛው የትኛውን ቦታ ለምን አሁን ወረዲ እያደገ ነው ልጃችን። መጠጥ ቤትም ስትገባ ይዘው ግባ። አፍ መፍታት ነው የቀረው በጉና ምን ሲሮጥ ሁላ ጠዋት ምንድነው ሰቡት አፍ መፍታት ቸገር ራስ ልጅ ነው እንዴት ነው አፍ ከልሴሽን ማለት ነው እና ብቻ በጣም ብዙ ነገሮችን ያውቃል። ቆርቆንዳ እንዲሁም ትናንትና ምን አለኝ ምንድን ያለኝ ከዚህ በኋላ ቪዲዮ እንስራ እያልክ አታስጨንቀኝ፣ እንድታስጨንቀኝ አልፈልግም አለኝ። ብለኛ ቪዲዮ እንስራ ምናምን የምትለኝ ከሆነ እናቴ ጋር እሄዳለሁ፣ አሊያም ግን እንስማማለን ብሎኛል ማለት ነው። እና ለማንኛውም ፋሚሊዎቻችን ዛሬ የሚገርም ታይም ከልጄ ጋር እናሳልፋለን። አቤላና ሄርሜላ ይመጣሉ። ከዛ መጫወቻ ቦታ ይዘነው እንሄዳለን ማለት ነው። መጫወቻ ቦታ የልጆች መጫወቻ መኪና ምናምን እና እዛ ወስደን ደግሞ ያስቁማሉ። እንደ ይሄ ልጅ እኮ ገና ለመኪና እኮ አልደረሰም። ኧረ የማይመጣው ጉድ ስለሆነ የሰሞን ትናንትና በመኪና ይዞ እየመጣው ለእኔ መስሎ መኪና ምትገዛልኛል ማለት ነው። መኪና ምትገዛልኝ ማለት የትልቁ ሳይሆን የልጆቹ ማለት ነው። እና እንገዛለታለን ማለት ነው። ለማንኛውም እንደዚህ እንደዛ እያለን ዛሬ ሁላችንም ከኔና ከሎሌ ጋር እንዲሳብ እኮ የሚደረገው አሁን ላይ አይደለም፣ 4 ወር ላይ እኮ አይደለም። ኧረ የማይመጣው ጉድ የለም ዘንድሮ። እንደው ልጁ መጫወቻ ያደረገው በቃ አሻንጉሊት ያደረገው። አሻንጉሊት እንኳን ክብር አለ በእውነት። አሻንጉሊት እንኳን እኔ አሁን ለምሳሌ ልጆች አሻንጉሊት ሁለቱም ነበራቸውና አሻንጉሊታቸው እንዴት አድርገው እንደሚይዙ እንዴት አድርገው እንትን እንደሚሉ እኔ እንኳን ቀምቼ ሶረወር እንዴት እንደሚሆኑ ክብር ስላላቸው ለማጫወቻቸው ማለት ነው። እንዴ ማጫወቻ እንኳን ክብር አለው፣ ለልጁ እኮ ክብር አልሰጠውም። ኧረ በጣም የሚያሳዝን በጣም የሚያሳፍር ነው። ኧረ ተባብረሽ እንደዚህ አይነት ነገር አትስራ። ልጅን ወደ እናቱ መልስ፣ በቃ ለእናቱ ስጣት፣ እናቱ ታሳድገው። ካሁን በአሁን እድሜው ከዚህ ከአንዱ ቤት አንዱ ቤት ተንገላተዋለ። እንግዲህ ምን አይነቱ ከብት ቆርበት ነው? እኔማ ተናደርኩት። ጨጓራ የጤሰ በእናታቸው ልጁን እንኳ እንዴት አድርጎ እንዳለው ህፃን ልጅ እንደዚህ ያዝ ያዝ ሲያደርጉት እንደዚህ ጣል ጣል ሲያደርጉት ልጅ ይጠነክራል። ግን ቢሆንም ግን ልጁን በጣም ነው ያንገላታው። በእውነት ልጁን ያንገላታው። ያው ሁሉ ቦታ ላዛጋ መጀመሪያ ራሱ ልጅ አያያዝ በደንብ ባወቅ ፍቅር ደህና ጡጦ እኔ ሸበላለች በጣም ቆንጆ ነው። በጣም እና በኔ ወጥቶ እኮ ነው። በእናትሽ ተይዟል፣ በደንብ ተይዟል። ጡጦ እኮ ይጠባል፣ ጡጦ ይጠባል። የምን ቆይ ላሳይሽ። መንካ እኔ የምልህ ስልክ ስደውል ለምን ነው የማታነሳው? ልጅ እያጠባሁ ነበር። የምር ነው ጌታ እንዴ? የምር ልጅ እያጠባሁ ነበር። ምን አለበት ታዲያ እኛ ቀደም ብለን ብንመጣ? እንዴ አባቴ ለምን ቢያልሽ ምን ይፈልቀው መሰለኝ ጠጋ አባቴ ጠጋ ብለን በደንብ ነው የወጣው። እኔ ምን ወይ እናቱማ ለእኔ ሰታኝ ብር ብላ ጠፍታለች። ማታ እኮ ነው ያመጣሁት። የምር ነው ጌታ እንዴት ይዘው መጣ? እኔ እኮ ግራ ተጋብቻለሁ። እንዴት ይዘው መጣ? ለእኔ ልጁን ጥላ ሄዳለች። አንተ አይደል እንዴ ከቤት ልጁን ይዘው ወጣኸው? አዳሩማ ከኔ ጋር ልጅን ስላገኘ በጣም ሳቅ ብለዋል። ግን አይደለም የምር እንቅልፍ ማታ በጣም አስቸገረኝ። አልተኛም ብሎ ድፍረት ብቻችሁን የተኛችሁት? ልጁን ይዘህ አላስቸገረም? አላስቸገረም። የሚያስቸግረኝ ምናምን ያለ ለማደደ በእኔ ነው የወጣው። ጥያለተኛውም የምር ሲያለብስ የተነሳው ከዛ ወተት የጣሳውን ገዛውለት። እዛ ጋ ያለው ወተት የጣሳውን ለልጆች አሪፍ ወተት ብዬ ጠየቅኩኝ። ከዛ ማታ ግን ለካ ልክ እንደሰጠሁት እምቢ አለኝ።
ከዛ ሳስለምደው አሁን የለመደው ነው። አሁን የለመደው ነው። ግን እኮ ልክ አልሰራም ነው። አዎ ልክ አልሰራም። በእውነት ንገሪው እስኪ። ሻዳሩን ሻደረ ለአንድ ቀን ነው ምንድን ነው ሀሳቡ አልገባኝም። ለአንድ ቀን ነው እንዴ? ነሽና ለልዑል አንሳለሁ እንዴ? ለልዑል ማለት አይደለም። አባትነት ቦታ ይኖረዋል እኮ ግን ደግሞ ልክ አይደለም። አሁን እኮ በዚህ ሰዓት ከእናቱ ተለይቶ የሚኖርበት እድሜ ነው። ስማኝማ አሁን ስለ አያያዝ ግን አልቻልሽም። አይደለም ቆይ ልጅ እንደዚህ ያያዝ ነው። እሺ ልቀቀው። እንደዚህ በቃ አንድ ቀን ያሳደርከው በቃ ከማድረግ ነው እኮ እንደዚህ ያዙ። እንደዚህ ነው እኔ ማታ እንዴት እንዳያስኩት ነው። እሺ ቀለድክ ነው ወይስ ማታ እውነት አንተ ጋር ነው ያደረው? እንዴ የምር እኔ ጋር ነው ያደረው ብቻህን እና ማን አለ ታዲያ እንዴ? ሄርሜላ እሺ ስማኝ፣ አሁን ቀልዱን ትተህ ማለት ነው ማለት እዚህ ያመጣበት ዋና ምክንያት ንገረኝ። ልጁ ያለ እናቱ እዚህ ልጁን እኔ ፈራሁት ወሬኛ እንዳያደርጉት ከህፃነቱ እንደዚህ ወሬ እየሳቀ ነው። ግን አሁን የእናት እቅፍ ያስፈልገዋል፣ የእናት ጡት ያስፈልገዋል። ገና ነው 3 ወር መጠንከር አለበት። የእናት ጠረን የሚባል ነገር አለ። እኔ እናትም አባትም ሆኜ አሳድገዋለሁ። ወሬኛ በእርግዝና መቼ ተንከባከብካት? በእርግዝና አልተንከባከብካት? አሁን ልጅ የወለደች ጊዜ ልጁን ከሷ መንጥቀህ አምጥተህ እኔ እናትም አባትም እሆናለሁ። ይሄ አይሰራው ነገር ልክ ነው ማለት አይደለም። ግን ደግሞ ልጁ ከእናቱ ተለጥሎ አሁን የሚኖርበት እድሜው አይደለም፣ ጊዜው አይደለም። ጠዋት ማለት ነው ሱቅ ነው የመጣው። ባይገርምሽ ልጅ ከልጅ ጋር ሲውል ልጅ ሆነብኝ እኮ ዛሬ እኔ አምናለሁ። አይዘው የፋሚሊ ከወለድኩም ልጄ ብዬ አምናለሁ። እንዳቤል አይደለም አቤላ ልጅ አስረግዘክቷል እንዴ? ኧረ ማይመጣ ጉርም ግን ሚስጥር ይወጣል። የእናንተ ሚስጥር እኮ አያልቅም። ቆንጆ ነኝ። ማሻላ 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 ማሻላ። ከሰው አይን አላህ ያውጣው፣ አላህ ይጠብቀው። ጌታን ቀብራራ የኔ ፍቅር ማናት አለኝ። ቅድም ሆነ በኮሮ ምን እንነጋገረው ባይ ሄርሜላ ትባላለች። ከልጅ ዋለ እኮ በእርግጥ እንዲህ ነው የሚሆነው። ግን አንዴ ቁም ነገሩን ብናወራ ደስ ይለኝ ነበር። አብራ ያስጨንቁሽ አባቴ እንዲገባ እንዲገባ እንዲወጣ ነፍስንሽን አወጡሽ እኮ ፎን ሊያዝልክ አመሰግናለሁ። አንቀባበለውም፣ እየተጨነቀ ነው። አስቀምጠው በቃ ልጅ ራሱ ወሬ ለምዳል። እውነትም እንደዚህ እያለ እኮ ነው አሰልፈህ ታውቃለህ? እውነት እንደዚህ ሁለታ ነው እኮ እንደዚህ ሆንከው። ያው ሲሄድ ማለት ነው ሲያለቅስ ሲሄድ ያው ያለቅሳል። አቤል እያስፈራራሁ ነው፣ እያስፈራራሁ ነው፣ እየተጫወተ ነው። በቃ አሁን አንተ ስማት፣ አንዴ ስማት። አብርሃም ወይ አንዴ ስማኝ፣ አንዴ እግዚአብሔርን ቁም ነገር አንዴ ስማኝ። ቁም ነገር እስካሁን ቁጭ ነገር አለ እየተነጋገርን ያለ ነው። ቁም ነገር እሺ፣ ምን አምሮብሻለን ነው? እኔ አሁን ስለሚመለከተው እና እኔ እኮ በስትክክል ሁላ ሰላም አላልኩም። አምሮብሻል። እሺ ስማኝ፣ በስንት ሰላም ማለት ፈልገሽ ነው? እኔ ከዚህ በኋላ በልዑል መንገድ ነው ሰላምታ። ምንም ሰላም ልበላት ወይንስ አልበላት እየጠየቅኩኝ ምናምን ነገር ሰላም በላት ካለ ይሻላል። ቀልዱን ተውና ጌታን የምሬን ነው። ሻዳሩን አደር አይደል? አደር ይሄኔ ርቦታል፣ ይሄኔ ስንት ነገር አለ፣ ይሄኔ ቀጭቶሃል። እኔ የምታደርገው ነገር አላውቅም። የእውነት ወተት እየጠጣ ነው። ጌታን ይጠጣል በስንት ስርዓት። እናት ታስፈልገዋለች በዚህ ሰዓት። ገና 3 ወሩ ነው አብርሃም። ይኸው እማ አለ አይናገርም ብለነዋል አብርሃም። ኧረ ምን መክርህ ነገር ስማ እንዴ፣ ስማኝ አብርሃም። ምን ይሻላል? ምሳ በልተሃል? እሺ አብርሃም
አንተ ምሳ በልተሃል ወይ? ሆቴል መልቻለሁ። የምር ቴካዊ መጥቶልኝ መልቻለሁ እኮ የምልህን ነገር አሰማ። አሁን እኮ ማለት ነው እንዴት ደስተኛ እንደሆንኩኝ ብታዩ ከልጄ ጋር ሳሳልፍ ማለት ነው። እና የተነሳናቸው ፎቶዎች ደግሞ ፎቶ ቤት ላይ እስካሁን ድረስ ልጄ ፎቶ አልተነሳም ነበር። አሁን ፎቶ ተነሳ፣ አደርግ የሚገራሩ ፎቶ ተነሳ። የናጡት ይፈልጋል ልጁ። ከዛ ይሄ ምንድን ነው አሁን የቀረኝ ልንገርሽ ዛሬ ማለት ነው እንጂ ምንድን ነው ይሄ እዚህ ጋር ለምን ቀልጦ ነው? ለምን ቀልጦ ነው እዚህ ጋር አላውቅም። እሺ ዋና ቦታ ወስደዋለሁኝ። ከዋና መልስ ደግሞ እዚህ ያመጣዋለሁ ማለት ነው። ከዛ ዛሬ የምናድራለን። አብርሃም ወይ ሌላ ልጅ አለ እንዴ? ሌላ ልጅ ማለት የ3 ወር ልጅ ነው። ዋናው ቦታ ወስዳለሁ